ሰላም ሰላም የራምሊ ቤተሰብ እንዴት ናችሁ? ሰላም ነው? እንዴት ናችሁ? ሰላማችሁ ይብዛ። ሁሉ ሰላም። ዛሬ በጣም ደስ ብሎኛል። ፍንጥዝጥዝ እያልኩ ነው። በጣም ደስ ብሎኛል። ላምብ እየመጣች ነው ብላኛል። ቃል ደውላ አሁን እየመጣች ነው ተቀበያት ምናምን ብላኛለች። በጣም ነው የተደሰትኩት። እውነት ደስታ ይጋባባችኋል ብዬ ተስፋ አደርጋለሁ። ዛሬ ጉድ ዳቦ ደፍቻለሁ። ምን ብያለሁ? በቃ ደስ ብሎኛል በጣም። እኔ እንጃ ጉድ እያልኩ ነው። አልመጣ ብላኛለች። ራሱ እርቆብኛል ሰዓቱ ራሱ። ፈጣሪን እያመሰገንኩ በጣም ደስ ብሎኛል። መድኃኒዓለም የተመሰገነ ይሁን። ፈጣሪ የኔ አባት የተመሰገነ ይሁን። የኔ ንጉስ ተመስገን። ከዛ ሁሉ ነገር ውስጥ ያወጣህልኝ አምላክ አንተ ታውቃለህ። የኔ አባት ምንሳንህ ነገር የለም። አንተ ፍጹም ነህ። ክብር ምስጋና ይግባ ተመስገን እያልኩኝ ፈጣሪን እያመሰገንኩ ነው። ፍንጥዝጥዝ ነው ያልኩት። ምን ብዬ ልንገራችሁ? ቴዲ እና እየመጣች ነው፣ እንቀበላት። ሳሩ እናታ። አዎ እየመጣች ነው። ማን ነው እየመጣች ነው ያለው? ቃል ደውላልኝ ነበር። አሁን ቃል ደውላ ነው እየመጣች ነው ያለችው? እየመጣች ነው ብላኛለች። ትናንትና ነው የነገረችኝ። እና እንዴት አልነገርሽኝም ትናንትና? እኔማ ማመን አቃተኝ። ውሻ የሆነ ሰውዬ ምን እንደሚያደርግ ቢሆንስ እንዴት እስካሁን ድረስ ሳትነግሪኝ ትቆያለሽ? ምን ላድርግ ታዲያ? እሱስ የት ነው? እሱ ምን አይኖረው ወደዚህ ይመጣል። እኛን ማየት ስለማይችል ወደዚህ እሱን ነበር እኔ ማግኘት የምፈልገው። እሱን ለፈጣሪ በቀሉን ፈጣሪ እንዲበቀለው ነው። እኔ ቃል አሁን በሰላም እየመጣች ነው አለች። በሰላም እየመጣች ነው፣ ተጓደኛዋ ጋር እየመጣች ነው ብላኛለች። ቃልም የለችም። እሷም የማን አይንታ ያለች። እሱም ቢሆን ያው ነው፣ እሷም ያው ናት። ስለዚህ እኔ መቼም አለቃቸው፣ ሁለቱን መቼም አለቃቸው። እሷ ብቻ በሰላም ትምጣ። እሱን አሁን እኔ በቀል እግዚአብሔር ነው። እግዚአብሔር ይበቀለው። እግዚአብሔር እንዳደረገ ያድርገው። እዛው ካሁን በኋላ ራሱ ወደ እሷ ጋር እንዲያያይ ፈጣሪ ያደርግልኝ። ዞር ብሎ እንዲያያት ያደርግልኝ። እንደዛ አይነት ተንኮለኛ ሰው እንደዛ አይነት ተንኮል ያለበት ሰው አያስፈልግም። ፈጣሪ ነው ያመጣት። እንግዲህ ፈጣሪ ዛሬ ተክልዬ ናቸው። እውነት ተክልዬ በለተቀናቸው ይህንን ስራ ሰርተውልናል እና እንግዲህ እግዚአብሔር አንተ ያመት ነው ምንድነው እያልከኝ እኔ ጸድቅ ደስ ብሎኝ ጸድቅ ዳቦ እየጋገርኩ ምን እያልኩኝ እኮ አንቺ እኔን ደብቀሽ ነው እንደዛ ስታደርጊ የነበረው። አዎ ደስታ ያው ማወቅ ነበረብኝ። መጨረሻው ይናገራል ብዬ ነው። እሱማ ምን የት ታየው የለ እንደው በቃ እስኪ ለማንኛውም እንጸልይና እንኳን ያመጣት ብለን ጸሎታችን ፈጣሪ ተመስገን። እኔ እሱ ለኔ ያደረገውን ለሁሉም እንደዚህ ይሄ ሰውዬ እኔ የሚገርመኝ ነገር ቢኖር ይሄ ሰውዬ ስንቱን ነው በዛ ስንቱን ሰው ነው ያበላሸው። የስንቱን ልጅ ነው እንደዚህ ያበላሸው። እሱ መጠየቅ አለበት። እንግዲህ ያለውን ነገር ስንቱን ህይወት ነው እንደዚህ ያደረገ ያበላሸው። እውነት እኔ የማዝነው ለሱ ነው። እንደዛ አይነት መተተኛ እንደው ጎረቤታችሁ ማይሆን እንደው ወደዛ በርግጥ ሰው ተቀምሶ አይታይም። በምን ይታያል? በቃ እኔ አሁን አስቸኳይ ስራ ጉዳይ ስለገጠመኝ ነው። አንቺ ተቀበያት በቃ። እኔ ከዛ ወደ ፈቃድ ጠይቄ ተሷ የሚበልጥ ነገር ምን አለና ነው አስቸኳይ ነገር ነው። አጋጣሚ ነው ያልተናገርኩት ያላስረዳሁት ነገር ስላለ መለሳለሁ። ከዚህ የሚበልጥ ነገር አለ እንደ ስመጣ ተቀብላት አትሄድም እንዳንተ ደግሞ? አይ ያው ተመለሳለሁኝ። አሁን ለአስቸኳይ ስለሆነ ትናንት ነግረሽ ቢሆን ኖሮ አስተካክል ነበረ። አልነገርሽኝም። ስለዚህ ታየዋለህ ብዬ ነው። ሁሉ ቤት ነው ቤታችን ነው የምንመጣው አይደል? ደውለሽ ስጠሪኝ ራሱ ዝም ብዬ ነው ተነስቼ የመጣሁት። አሁን እመለሳለሁ። አንቺ ተቀበያት፣ ያለውን ነገር እመለሳለሁ። ለማንኛውም ፈጣሪ የተመሰገነ ይሁን። እናቴ እመቤቴ ተመስገን። እንደዛ አይነት ሰው አድኝን ሰውሪን እመቤቴ እናቴ በዛ ይተኩሉ አደራሽን የኔ እናት እመቤቴ አደራሽን እናቴ እመቤቴ አደራሽን። ሁሉንም ማድረግ የምትችይ አንቺ ነሽና አንተ ታውቃለህ። ፈጣሪ ሆይ አንተ ታውቃለህ። የኔ ገብርኤል የኔ ሚካኤል ሁላችሁ እናንተ ታውቃላችሁ። ተመስገን። ክብር ምስጋና ይግባ፣ ጸጋ ይጓደላባት። ቶሎና እንቀበላታለን። ቶሎና እየመጣች ነው። ደርሰዋል። እስቲ እንግባና
በቃ ተነሽ። ፈጣሪ ተመስገን 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 ተመስገን። ግቢ ማማ እንዴት ነሽ? እንዴት ነሽ? ተመስገን ፈጣሪ ተመስገን። ይሰናል ተመስገን። ማማ እንዴት ነሽ? እንዴት ናችሁ? እንዴት ነሽ? አለሁ። እንዴት ነሽ? ሁሉ ሰላም? እንዴት ነሽ? አለሁ። እንዴት ነሽ? እንዴት ነሽ? ደህና ነሽ? ያ ባለጀመር ዛሬ እኮ ደስ ሊልሽ ነው የሚገባው እንጂ እንደዚህ ማዘን የለብሽም። እኔ ሲጀመር ደስታ ነው እንጂ መሳዘንኩኝ። መስገን ነው። በጣም ደስ ብሎኛል። ተደስቻለሁ። እኔም በጣም ደስ ብሎኛል። በጣም ደስ ያለኝ። አዎ አሜን። አዎ እውነት ነው። የክፉ ሰው ስራማ ማለቂያ የለውም። ምን ያልቃል ብለሽ ነው? ክፉ ሰው ሁሌ ክፉ ነው። አንቺ በፍቅር አሳምኖ በፍቅር እንትን ማለት ሲችል እንደዛ አይነት ቆሻሻ ነገር ላይ እንደዛ አይነት ከሰይጣን ጋር የተቆራኘ ነገር ማሰቡ በጣም እሱም በራሱ ተጸጽቷል። በጣም የዘቀተ ነው። የዘቀተ ሰው አይደለም። እውነት ሰው አይደለም። እሱማ እግዚአብሔር ክፍያ ነው የሚበልጠው። እግዚአብሔር ይከፍለዋል። እሱ በቀል እኮ እግዚአብሔር ነው። እግዚአብሔር ነው በቀልን የሚወጣው። ልክ ነሽ። በእርግጥ እሷ መዳኗ ነው የሚፈልገው። ነገር ግን አንቺ አስቢው፣ ፍቅርም ከሆነ ምንም ከሆነ በፍቅር ማሸነፍ ነው እንጂ እንደዚህ አይነት ተንኮል እሱ ገና ወድጃለሁ ብሎ እሷ ባትወደውስ እንደዚህ ይደረጋል? እንደዛ እኮ አይደለም። ወድጃለሁ ብሎ እኮ አይደለም። እና አሳግቼ አስደብድቤው ነበረ። ያንን እንደመበቀል ነው። እነሱን ሲያስቸግር እንደዛ አድርጌው ነበር እና በጸባይስ መፍታት አይቻልም? ይሄን በንግግር መፍታት አይቻልም? በንግግርማ አልተፈታም ነበር ነገሩ በሰዓቱ እኮ። ያሳዝናል። ግን የስንቱን ህይወት ነው በእንደዚህ አይነት የስንቱን ህይወት ነው በዚህ ሁኔታ የስንቱን። እኔ ፈጣሪ ይመስገን። ካሁን በኋላም ፈጣሪ ያርቅልኝ ካንቺ። እሱን ወደዛ እንትን ይበልልኝ። አይደለም በእንደዛ ደረጃ በአይኑ እንዳይሽ እንኳን አላደርግም ካሁን በኋላ። አያስፈልግም። ካሁን በኋላ ምን ያገናኛል? ምንም የሚያገናኝሽ ነገር የለም። ካሁን በፊትም እዛ እነ ቃል ጋር እዛ እየሄድሽ ነው ያገኘሽው። እዛ ነው የተገናኛችሁት እንጂ እሷንም ይቅርታ ጠይቄያለሁ። ያሳዝናል። በእርግጥ ያሳዝናል። የሆነ ሆኗል። ግን ፈጣሪ የተመሰገነ ይሁን። መድኃኒዓለም የተመሰገነ ይሁን ከምንም በላይ። እንደ ሰው ያልሆነው እግዚአብሔር እንኳንም አስተካከለሽ። እንኳንም እኔ በአጠቃላይ ዛሬ ደስተኛ ነኝ። በቃ ደስ ብሎኛል። እኔም ከሱ ጋር ገዳም ቆይቼ ነው የመጣሁት። ገዳም ነበር። እንደዛ አይነት ሰው ጋራ ደግሞ አለመዋል ምንም አለመገናኘት። እንደዛ አይነት እቅድ ካለው ሰው ጋራ ምን ያስፈልጋል? በጣም እንደዛ አይነት ቆሻሻ የወረደ ስራ የሚሰራ ሰው ከባድ ነው። ምን ይሰራልሻል? በስራም ጉዳይም ሆነ በምንም ጉዳይም መገናኘት አያስፈልግም። ካሁን በኋላ መራቅ ነው። ሰው መራቅ ነው። እና በዚህ አጋጣሚ የላምሪ ቤተሰቦች ሼር፣ ላይክ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። አበረታቷት። ፈጣሪ እንኳንም እንደዚህ አስተካከለልኝ። እኔም በጣም ደስ ብሎኛል። በጣም ደስተኛ ነኝ። የእውነት እንኳንም ደስ ያላችሁ። እኔም በጣም ደስተኛ ነኝ። ደስ ብሎኛል። ምንም አይነት ወሰን የለውም ደስታዬ። ምንም ሊወስነኝ አልቻለም። በጣም ደስተኛ ነኝ እና እስኪ አበረታቷት በይ። አበረታቷት። ተማሪ ናት። ተማሪ ነኝ። አበረታቱኝ። እስኪ ዳቦ ምናምን እንትን ብያለሁ። ዳቦ ምናምኑ ይቆረስና በርተስደስ እንበል። ዛሬ እንደገና የተወለድሽ ያክል ነው ደስ ያለኝ። እውነት በጣም ደስ ብሎኛል። እስኪ ዳቦ ምናምን ላመጣጣና ሰብስክራይብ አድርጉ በይ። ሰብስክራይብ አድርጉ በይ። እንዴ ሰብስክራይብ እያደረጋችሁኝ። እሺ ላይክ
ዋው ዳቦ ደግሞ በጣም ነው የሚያምረው የምር። አዎ እንዴ እንዴት አያምርም? ያምራል። ማማ ነኝ እዚህ ጋር ተመስገን ፈጣሪ ተመስገን። እግዚአብሔር ወይ ተመስገን። በጣም ደስ ብሎኛል። ጎረቤት ደግሞ ማህበር አለ ብለው እውነት ደስ ብሎኛል። እኔ ደስታዬን መቆጣጠር አልቻልኩም። በጣም ነው ደስ ያለኝ እውነት። ዛሬ እኔ መጀመሪያ የተወለድሽ ቀን እራሱ እንደዚህ ደስ ያለኝ አይመስለኝም። ዛሬ የተለየ ሁሉ ነገሬ እኔ እንጃ ልነግርሽ አልችልም። ጥስጥስ ነው ያልኩት። በጣም ደስተኛ ነኝ በቃ። ስለዚህ በቃ እቺ የሚጣናት እኮ ተከራይቶ ያስቀመጠሽ እዛ ሰፈር የእሷም እናት እኮ መጥታለች። ነይ ብያ ዛሬ ደስተኛ የደስታዬ ቀን ነው ነይልኝ ነይ። የዛን ሰውዬ ስትከራከረኝ አልነበረም ለሱ ለምን ጠራሻት? እሷ መጣ አልነበረባት? አይ ትምጣና ለሱ ስትከራከር ስለነበረ ያለውን ሁሉ ታውቃለች መቼም እና መጥታለች። ነይ እስኪ ነይ ሰላም በያት። መጣለች? አዎ መጣለች እኮ ነይ ብያት መጣለች። ነይ ሻርጊቱ ነይ ነይ በእናትሽ ነይ ማማ ነይ ነይ ቁጭ በይ እሱ ጋር ቁጭ በይ። ነይ እዚህ ችግር የለም እንሄዳለን። ፈጣሪ ደርሶኝ መጣችልኝ። ደስ ብሎኛል። በጣም ነው ደስ ያለኝ። አንቺ የእሱን ስራ አንቺ የዛን ጊዜ ያላመንሽ እንደዛ ሳስቸግርሽ ገና ሰው መስሎሻለሽ። ምን አይነት ተንኮለኛ እንደሆነ አልገባሽም። ያው ለምን እንዳመጣት ስላላወቅኩ አንቺ ታውቂያለሽ። የሰው መቼ በይታ ብናውቀውማ ተጠናቀቅን። በይታ ሰውን ማወቅ አይቻልም። ስለዚህ ፈጣሪ የተመሰገነ ይሁን። ዛሬ ደስ ብሎኛል። ሰላም መምጣቷ ሰላም ሆና ድናልኝ መጣለች። ደስ ብሎኛል። እኔ በጣም ደስ ብሎኛል። ለዛ ነው ተደስታዬ እንድትካፈይ ብዬ ነው ላይ ያልኩሽ። ተመስገን እና ይህን ይመስላል።